ህዝቡ አልገባትም እና አትግባባም ትኛለች። ይገርመኛል። ዲስማች እሷ ራሷ አንድ ሰው አለችም የሶሻል ሚዲያ እንትን አለችም ሰሚ አለችም እና በጣም አይመስለኛለች እና ግን አልፋ አልፋ ስገባ ሰማለች። የአንቺ ጉዳይ እንግዲህ በኋላ ከወጣ ጊዜ በኋላ ማለት ነው ጓደኛ ብላ ያለችኝ ደግሞ አንቺ ጋር ሳወራ ስላየች ነው እና ግን ትላለች። አለባበሷ ግን ሽክ ነው ትላለች። ስማም ትላለች። ከለሯ ታውቃለች፣ የሆነ ብራንድ ነች ትላለች። እና ሄለን ጥያቄውን ወደዚህ ሳመጣው ከቤተሰብ ማስተያየት ያለውን ጭምር ነው እና ለእኔም ጥያቄ ስለሆነብን ነው። የከለር አመራረጥ በጥቁር በአረንጓዴ ሲልሽ በሽቲ እንዲሁም ሽቲዎች በጣም የሚገራርም ሽቲዎች አሉ እና ሞር ያጎላሻል። አይ ቲንክ ልብሶችሽ ራሳቸው መስለብሻቸው ሞር ገጽታሽን ያለሽን የሴት መልክሽን በጣም አግኝኖት አውጥቷል ይመስለኛል። እና ከዛ አኳያ ይሁን ትንሽ አንዳንድ ጊዜ ከዛ ደበቅ የሚያደርጋቸው ጉቺ፣ በሳቺ፣ መናጢ የሚባሉ ብራንዶች የሚለብሱ ሰዎች በብዙ ገንዘብ ከፍለው የሚለብሱትም አያምርባቸውም። ብሩ ነው እንጂ ልብሱን የሚያሳውቀው እነሱ ላይ አያምርም። ለልብሶችሽ ምን ያህል ብር ታወጪያለሽ? የከለር አመራረጥሽ እና ደግሞ እንዲሁም ከከለርሽ ጋር እንዲስማማ የምታደርጊው ይህ ያለው ስታይል እና የምታወጪው የገንዘብ መጠን ለልብሶችሽ ምን ያህል ነው? እኔ ማርክ አላሳድድም። እንደገና የሚያምር ልብስ ብዬ ሳይሆን የሚያምርብኝን ነው ምገዛው። ማን ነው ማርኩ ብዬ ላይ ይሄ ልብስ እስቲ ከኔ ጋር ይሄዳል ነው የምለው። እዛ ሴት ያመት መሰለ ብዙም አልፈጅ። ማርክ ማሰደድ ሰው አይደለሁማ። ደግሞ ኢንተረስቴ ማለት ጃፓን የምትሰራው ቻይና ትሰራዋለች። ስም ነው እኮ ብራንድ ነው እኮ። አሁን ሚዲያ ላይ ጥሩ ነገሮች እያቀረብክ አንተ ታዋቂ ካልሆንክ ታዋቂ የሆነው ሰው ዝም ብሎ ብሎ እንኳን ጮ የሚታይለትን አንተ ስንት ነገር ግን እያደረግ ትቀበላለህ። ራይት ማርኮች እና ሚዲያ ላይ ያለው እይታ አንድ ነው። ባይዘወይ እኔ እንደዛ ነው ገብቷል። አንድ የተቀባይነት እስከምታገኝ ብቻ እና ማርኮችም ተቀባይነት ስላገኙ እንጂ የተለየ ምንም ነገር የላቸው። ወደፊት ሄለን ብራንድ በሚል ነገር ትመጫለሽ ብዬ ከማስብ ሰዎች መካከል ነው። እንደዚህ አይነት ሀሳብ አለሽ? አያስቤበታለሁ። የምታስብበት ብንልስ ምን ይለናል? ቋስቋሽ ከተገኘ ማለት አይጠፋም። የምወድሽና በጣም ረጅም ጊዜ ማቀሽ ሄለን፣ ቀጣዩ ጥያቄና የሚሆነው ዛሬ ባለሽበት ሁኔታ ላለሽ በጣም ገስግሰሻል፣ ብዙ ሄደሻል፣ ብዙ ነገሮች በህይወትሽ አልፈዋል። እንደው ቁጭ ስታስቢው አንዳንድ ጊዜ ጥንካሬሽን እወደዋለሁ ማለት በልጅነትሽ ነው ከኢትዮጵያ ወጣሽው። የማይደፈረውን በልጅነትሽ ደፍረሽ ነው የሰው ሀገር ላይ የተገኘሽው። እዛ የማይደፈረው ነገር ደፍረሽ ነው ወደ ሌላ ሀገር ደግሞ እንደገና የወጣሽው። ድፍረቶችሽ በመንገዶችሽ ያስታውቃሉ። ከእድሜሽ ራሱ አኳያ ስትናገር እንደሚሰማው የማይደፈርበት እድሜ ነበርና በማይደፈርበት እድሜ ለመድፈር ቀጥሎም ደግሞ ከአንድ ሀገር ወደ አንድ ሀገር በማይደፈርበት እድሜ እንደገና መድፈር መንገድን ማትፈሪ ሰው ነሽ። በመንገድ ውስጥ ብዙ ነገር ስለሚያጋጥም ማለት ነው። በመንገድ ላይ የሚያጋጥሙ ብዙ ነገር ስላሉ እና ይሄን ድፍረት የሚያጋጥምሽን ለማለፍ ይመጣውን ለመቀበል በማይገባሽና ባልነበርሽበት እድሜ ነው የደፈርሽው። ምን ተማምነሽ ነበረ ያን የምታረጊው? ምን ነበር ድፍረቱ? ያለ እድሜሽ ነበር የምትደፍሪው። እንዴት ያ ድፍረት ኬት መጣ? ያ ወኔ ኬት መጣ? ምትፈራው እኮ እድሜ ሲጨምር ነው ታውቃለህ።
እኮ የሚኖር እድሜ ሲጨምር ነው። አይተህ ከሆነ አሁን ብዙ ጊዜ እድሜ ጠገብ ያሉ ሰዎች ሾፌር እና ያንግ ሾፌሮች እኩል አይደለም የሚነዱት። ጀስት መብረርን እንጂ ምን ሊያመጣብህ እንደሚችል ብዙ አታስብም። ወጣትነት ብቻ ወይ ልጅ ስትሆን እድሜ እንዳለ እንደዚሁ ታውቀዋል፣ መቼ እንደሆነ ባታውቅ። እኔ ስወጣ ችግር እንደሆነ አላውቅም። ችግር እንዳሳለፍኩ የገባኝ ሰዎች አሁን ችግር ሲያወሩ ችግር ነበር ለካ ያሳለፍኩት ያኔ ብዬ ማሰብ የጀመርኩት አሁን የሰው ችግር መስማት ስጀምር ችግር ነው ማለት ነው እንደዚህ የሚያወሩት እላለሁ። ሳስበው አሁን ነው ችግር እንደሆነ ለሰው የምናገረው እንጂ እኔ እንዲያለፌ ምናምን ብዬ አልናገርም። ችግር ስላልመሰለኝ ለምን ሳይመስለኝ ነው ያለፍኩት። ልጅ ነህ አይደል? ምግብ ሊያዝ አትል፣ ይሄ በሰብሳል አትል፣ ዝም ብለን የምትወጣው ጫማን እጅ ላይ አስገባ ስትባል ታደርጋለህ፣ ዝለል ስትባል ትዘላለህ። እና ሁሉም ወላጅ ነበረ አላስበው። ጀስት ግን ከእንደዚህ ነገር ውስጥ እንድገባ ካደረገኝ ነገር ራሴን በራሴ ማስተዳደር ከልጅነት እወዳለሁ። አንድ ጫማ ግዙልኝ ብዬ ወዲያውኑ መልስ ካላገኘው ለራሴ አላደርግም የሚል አይነት እርምጃ ውስጥ ገባል። ያ መሰለኝ ከሀገር ያስወጣኝ። የለም እንደዛ ነገር ና የሆነ የለም ከወንድም ጋር እንዴት ልልዳ የሚቆሰቁሰ ሰው መንገድ ላይ አታጣም አይደል? ትንሽ እድሜ ጠገበ ሰው ከዛ ሰው ጋር ስትጓዝ የሆነ ቦታ ራስ ላይ ያታገኝ እዛ ሴት ይሄ ብቻ። ሄለን በጣም የሚገርመኝ ሌላው ትውስታ የሰው መውደድ ያለሽ ከሀገርሽ ጀምሮ ወደ ውጭ ምስቶች ይመስላል በንግግሮች እና ስትናገር ይሰማለሁ። እናንተ ዛሬ የምታዩትን ሄለን በጣም የምትመኩበትን ነገር እኔ በጣም ስቅበት ነበር ትያለሽ፣ እናዳምጥ ነበርና ነው ያስብላልም ሲታይም የተለያዩ ሀገሮች ላይ ስኖሪ ሲጀምር ዋናው የሚሆነው ቦታው የሄድሽበት መጀመሪያ ስለ ሰና ወርተሽ ነበረ። የሰና ትውስታሽ ላይ ብዙ ነገር ታወሪያለሽ። የሚገርም ደስ የሚሉ የሚጣፍጡ ለጆሮ ማሸክኩ ሊደመጡ የሚፈልጉ ነገሮች ናቸው። ኢቨን ስራሽን እንኳን ስትሰሪ ገንዘብሽ ከባግዳድ እንደሚመጣ ሁሉ ነው የሰማ ነው። በጣም ብዙ ሚኒስትሮችን የማግኘት እድል እንዳጋጠመሽ አይተናል። ሰዎች በጣም በሊሞዚ ሲሄዱ ዋው ብሎ የሚጮህበትን አንቺ ግን ምንም አይመስልሽም ነበረ እና ትላልቅ ሰዎችን አግኝተሽ ራሱ ብዙ ነገር ማድረግ ትችይ ነበረ። ግን ልጅነት ይዞሽ ነው ወይስ ደግሞ ለጉዳዩ ራሱ ኬርለስ ሆነሽ ነው? አረ ለዛ ብለሽ ነው? እንዴት ነው? እድሎች ብዙ ጊዜ ወደ አንቺ መጥተዋል በተለያየ አጋጣሚ ከአንድም 2 3 አይደለም 4 5 ጊዜ እንደምሰማው፣ ግን ነገሮችን ንቀሻቸዋል። ዛሬ ለአንበሳና ለተለያዩ ስጦታዎች አምባሳደሮች ብሎ የሚደነቁ ሰዎች የሚረባረቡ ሰዎች ግን ከዛ በለጠ በዳይመንድም ሆነ በብርም ሆነ ከፍተኛ ቦታ ላይ ያስቀምጥሽ የሚችልን ፖዚሽን የምታገኝበትን ነገሮች የሚያጋጥሙሽ ሰዎች ነበሩ። እድሉ ቀንቶሽ ነበረ። ያን ነገር ንቀሽዋል እና ዛሬ ግን በአንበሳ ስታምኛለሽ። እንዴት ነው ይሄን ነገር ስታይ ወደኋላ ዞር ብለሽ ሪሊ እንዴት ነበር መሆኔ የነበረው? ያን ባለመሆኔ ግን አላሳጣኝም ራሴን በማክበሬ ነው እንጂ ብፈልገው በእጄ ነው የሚል ንግግር ትናገራለሽ። ሰው ዛሬ በአንበሳ የሚጮሁ ሰዎች ግን በሚሊዮን የሚቆጠር ብር በእጅሽ ላይ ሊቀመጥ የሚችልበት ወቅቶች እንደነበሩ እና ያን ያላወቁ ሰዎችን ምን ትያቸዋለሽ? እኔ እኮ ለራሴ ሰርቼ ማግኘትን ምዳክር ሰው ነኝ፣ ገብተዋል እንጂ ሰዎችን አጭበርብሬ ወይ ደግሞ ወይ ተለማምጬ ወይ ደግሞ የእነሱ ነገር ጥሞኝ ነው ማያውቀው እንጂ ብር ንቄው ወይም ደግሞ ብር ላለማግኘት እንትን ብያለሁ። ግን እንደገና ብዙ ነገር የምመኝ ሰው አይደለሁም። ከልጅነቴ የሆነ ነገር እፈልጋለሁ፣ ያችን ነገር ለማድረግ እሰራለሁ። ግን ያችን ነገር ለማግኘት ግን ሰው አልጠይቅም፣ አልለማመጥም። እንደገና ትልልቅ ሰዎች ናቸው የሚባሉትን ጭንቅላታቸውን ሳይ ጭንቅላታቸውን ስለምንቅ ከነሱ ምንም አልጠብቅም። በራሴ ጥረት ግን ነገሮችን አገኛለሁ ማለት ስራ ሰርች ዛሴት አይነት ጥረት
ጭንቅላት ውስጥ ከተከፈለኝ ተከፈለኝ እንጂ ከነሱ የሆነ ነገር ስላላቸው ምንም ተጨማሪ ነገር ወይ ንግግር ከነሱ ጋር አላደርግም። ጭንቅላታቸውን ስለምንቅ ነው። ገብቷል። ሰው ከሩቅ እንደሚያያቸው ሰዎች አይደሉም። ዲፕሎማሲ የሚባሉ ሰዎች አይደሉም። ብዙ ጊዜ ስናገሪ በጣም የሚገርመኝ ነገር አለሽ። ሰውን መናቅ ከፈለጋችሁ እነሱ ሽንት ቤት ገብተው ሲወጡ ቀድላችሁ ግቡት ያለሽ ያኔ ሰው መሆናቸውን ታያላችሁ እና ትንቋቸዋላችሁ። ሀብታም ቢሆኑ ንብረት ቢኖራችሁ ታያለሽ። እና በጣም ከባድ ንግግር ነው። ቱቤን ውስጥ በጣም ይገርመኛል። እንዴት አሰበችው እላለሁ። ያ ሁሉም ሰው ነው ኢንዶለዴ የሆነ ቦታ አለው ሹት የሚጥልበት። በጣም ብስለት ይጠይቃል ይህን ነገር ለመናገር። ከመናገር አልፎ ከማጸቅ አልፎ ግን በጣም ትልቅ ትምህርት አለው። እያዋዛሽ ብትናገሪው። የመጨረሻው ጥያቄ ነው ሄለን፣ ዛሬ ላይ ብዙ እንሰማለን፣ ብዙ አይተናል። ቀጣዩ ጉዞሽ እና መንገድሽ ግን ያው ብሩ እንደሚሆን እናውቃለን። ከምናየው ካጠገብሽ ካለው ራሱ ከፖስት ካለሹ አኳያ ብዙ ነገሮች እየሰራሽ ነው እናውቃለን። ብዙ የስራ እድል ቢኖርብሽም የሰዎች ነጻ የመውጣት ጉዳይ የሚኖርብሽም ያው የሚያወዱሽ በዚህ ጉዳዮች እና ተመሳሳዮች ባሉ ጉዳዮች ላይ ቢሆንም ግን አንድ ጥያቄ አለኝ። ብዙ ሰዎች ይጠይቃሉ። ሄለን ስታገባ ማየት እንፈልጋለን፣ ክርስትና ማሳት እንፈልጋለን። የሙሽራ ልብሷን ቀዳለች፣ እንደገና አዲስ ሙሽራ ልብስ መግዛት አለባት። ምክንያቱም የምትፈልገውን የምታገባው ግን ቢሆንም ፈላጊዋን ታውቃለች። ቢሆንም ሄለን ግን እንደገና አግብታ ለመኖር ሀሳብ አላት ወይ የሚል ጥያቄዎች ከብዙ አካባቢዎች ይሰራጫሉ። በሩን ዘግተዋለች ወይስ ገርበብ አድርገዋለች ይላሉ። በአንቺ በኩል መሰሽ ምንድን ነው? ልጋብዛችኋል